ወረደ የአብይ ጾም አንደኛ ሳምንት። ዘወረደ ትርጉሙ ከሰማይ ሰማያት የወረደ ማለት ነው። ከሰማይ ሰማያት የወረደን ከድንግል ማርያም የተወለደን በጥንት ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርደቱን ከሰማይ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ ወአንተ በምድር ወአንተ በባሕር ወአንተ በየብስ፣ አንተ በሰማይ አለ በምድርም በባሕርም በየብስም አለ የተባለውን በሰማይ በምድር ሙሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ሙሉ ለሆነው መለኮት አይስማሙትም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸውና መተርጉማነ አበው ዘወረደ ማለት ሰው የሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉ ነውና። ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተውታል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። ሕርቃል ሄራቅሊዮስ በ614 ዓመተ ምህረት የነበረ የቤዛንታይን ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ጾመውለት ነበር። ያላወቁ ጾመ ሕርቃል ብለው አንድ ጊዜ ጾመው ትተውታል። ጥንቱን የቅዱሳን ሐዋርያት መሆኑን ያወቁ ምእመናን ግን ሁልጊዜ በየዓመቱ ይጾሙት ነበር። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። ሙሉ ታሪኩም በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ ይገኛል። በ641 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌም በመውረድ ጥቃት አደረሰ። በዚህ ወቅትም በኢየሩሳሌም ንግሥት እሌኒ ባሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣው የነበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። ቢነካውም አቃጠለው። ዲያቆናቱንም አሸክሞ ነዋያተ ቅድሳትን ዘርፎ ወደ ፋርስ ባቢሎን ወሰደው። በዚያም ጊዜ ጦርነቱን ያመለጡ በየጎራንጉሩ ገብተው የተሸሸጉ ሰዎች ከ14 ዓመት በኋላ ተሰብስበው በ628 ሕይወታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ለሕርቃል ነገሩት። እርሱም ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስመ ዕድሜ ልኩ ይጹም ብለው ሥርዓት ሰርተዋልና እንዴት ላድርገው አላቸው። በኢየሩሳሌም የነበሩ ምእመናንም ሐሳቡን ደግፈው አንተ ጠላታችንን አጥፋልን፣ መስቀሉን አስመልስልን እንጂ የአንድ ሰው ዕድሜ ቢበዛ 70-80 ዓመት ነው። ጾሙን እኛ ተከፋፍለን እንጾምልሃለን ብለው ጾሙን በሚገባ ጾመውለታል። ይህንንም መሠረት በማድረግ ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞም ሐዋርያት ጾመውታል ብለው ሥርዓት አድርገው በዓመት በአብይ ጾም መጀመሪያ ላይ ጾመ ሕርቃል እያሉ የሚጾሙት ሆነዋል። ቤተ ክርስቲያናችን ይህንን ሥርዓት መሠረት በማድረግ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጾም የመጀመሪያውን ሳምንት ጾመ ሕርቃል በሚል ስም ሰይማ እንዲጾም አድርጋለች። ጾመ ሕርቃል ለምን በአብይ ጾም? ጾመ ሕርቃል በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ ደንግገዋለች። ለሕርቃል የሰጠውን በጠላቶች ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያው ሳምንት በሕርቃል ሰይመን ጾሙን እንጾማለን። የእኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ሥጋችንን ለነፍሳችን የምናስገዛበት፣ ከፈጣሪ ጋር የምንገናኝበት የጽድቅ መንገድ፣ ለሥጋ ጤንነትም ቢሆን አስፈላጊያችን የሆነ አንዱና ዋነኛው የጽድቅ ቃጦራችን ነው። በቅዱስ ያሬድ ጾመ ድጓ ዘወረደ እየተባለ የሚታወቀው በጾመ አርባው ወቅት በተለይም በመጀመሪያው ሳምንት የሚገኘው ድርሰት በነግህ፣ በሰልስት፣ በቀትርና በሰርክ እንዲሁም ቅዳሜና እሑድም በሌሊት የሚዘመር ነው። በውስጡም የያዘው ሐሳቡ የጾምን፣ የጸሎትን፣ የምጽዋትን፣ የፍቅርን ጠቃሚነት አጉልቶ የሚያስተምር ነው።
ሊቁ ቅዱስ ያሬድ በዘወረደ ጾመ ድጓው እግዚአብሔር ሙሴን ሕዝብህን የከብትህን መንጋና ቤተሰብን ሁሉ በሰንበት ቀን ከድካማቸው ይረፉ በማለት አዘዘው። በማለት ሰንበት ለሰው ልጆች ብቻ ሳይሆን ሕይወት ላለው ነገር ሁሉ ጸጥታና ሰላም የሰፈነባት የዕረፍት ቀን ስለመሆኗ ተናግሯል። በዚህም ወቅቱ ዘመነ ጾም ወይም ጾመ ሙሴ ይባላል። ጾም ከእግዚአብሔር ለሰው ልጆች የተሰጠ በረከት ነው። ነቢዩ ኢዩኤል ጾምን ያዙ፣ አጽኑ፣ ምህላንም አውጁ፣ ሽማግሌዎቹን ፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ጩኹ እንዲል፣ ሰለስቱ ምዕትም ሐዋርያት የጾሙትንና እንዲጾም የወሰኑትን መጾም ይገባል ብለው አጽዋማትን እንድንጾም ወስነዋል። እግዚአብሔር አምላክ ጾሙን የበረከት ጾም ያድርግልን። ወስብሐት ለእግዚአብሔር አሜን።